Arsenal 1-0, to the Arsenal 1-0, to the Arsenal 1-0, to the Arsenal 1-0, to the Arsenal 1-0. ዋጓን ዩቲዩብ ዋጓን ገደር ስዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገደር ይባላል የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ብትሆኑም ስለ አርሰናል መስማት ይመቸናል የምትሉ ከሆነ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ መቼም ዛሬ አርሰናል ደጋፊ ሆነ ላይክ አድርግ ኮሜንት አድርግ ብሎ አይነገርም ነገር ግን ላስታውሳችሁ አሁንም ላይክ ማድረጋችሁ እንዳትረሱ እንዲሁም ለምታውቁት የአርሰናል ደጋፊ ከፈለጋችሁ ስም ታግ አድርጋችሁ ካልሆነም ኢን ጀነራል ለአርሰናል ደጋፊ ኮሜንት ሴክሽን ላይ ኮንግራቹሌሽን በማለት ወይም ደግሞ እንኳን ደስ አላችሁ የሚል ኮሜንት እንድታሰፍሩ እጠብቃለሁ ለኔም ጨምሮ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ የ20 ዓመት ህልማችን ተፈቷል አርሰናል እንግዲህ ትላንትና ቻምፒየንስ ሊግ ሰሚ ፋይናል አትሌቲኮ ማድሪድን በሜዳው ኤምሬትስ አስተናግዶ ያደረገው ጨዋታ ሙሉ ለሙሉ 10 ከ10 ደጋፊው 10 ከ10 አትሞስፌሩ 10 ከ10 ሚካኤል አርቴታ 10 ከ10 ላይንአፑ 10 ከ10 ውጤቱ 10 ከ10 ከፐርፎርማንሱ ጋር 10 ከ10 የሰጠውት ነው አርሰናል እንግዲህ ከ20 ዓመት በኋላ ለመጨረሻ ጊዜ በ2006 ዓመተ ምህረት ነበር እንግዲህ በፓሪስ የቻምፒየንስ ሊግ ፋይናሊስት መሆን የቻለው ከባርሴሎና ጋር የተደረገና ታውቃላችሁ የልብ ስብራት የደረሰብን 2-1 በሆነ ውጤት ከመሪነት ተነስተን የተሸነፍነው ጨዋታ ነበረ እንግዲህ ከ20 ዓመት በኋላ ከዚህ ክብር ርቀን ቆይተን ነበር አሁን ግን ለቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ መድረስ ችለናል ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ ይሄ ቪዲዮ ማች ሪአክሽን ብቻ አይደለም የልቤን የውስጤን አውጥቼ የምናገርበት ይሄን ቪዲዮ ስቀርጽ ከትላንትናው እብድ ኢሞሽን በጣም ተረጋግቼ ረጋ ያለ ኢሞሽን ነው ይሄ ኢሞሽን እንዳይመስላችሁ ትላንትና I was over the moon በጣም ደስተኛ ነኝ ምክንያቱም የማይረሳ ትውስታለኝ የ2006 ፋይናል በፓሪስ የተደረገው የ11 ዓመት ታዳጊ ልጅ ሆኜ ከአባቴ ጋር ነበረ ያን የቻምፒየንስ ሊግ ፋይናል የተመለከትኩት ምን ያህል ልቤ እንደተሰበረና ሳልቅስ እንደነበረ አስታውሳለሁ አሁን ከ20 ዓመት በኋላ የ31 ዓመት ልጅ ሆኜ ያንድ ልጅ አባት ሆኜ እንግዲህ አስቡት ምን ያህል የ20 ዓመት ትግስት ምን ያህል ይሄ ነገር ናፍቆኝ እንደነበረ you have no idea ምናልባትም ገና 18 19 ዓመት የሆናችሁ ወይም 20 ዓመት ያኔ ቻምፒየንስ ሊግ ፋይናል ያልተመለከታችሁ ልጅ የነበራችሁ ትኖራላችሁ እናንተም በጣም እንኳን ደስ አላችሁ ምክንያቱም አትሊስት ጥሩን ጊዜ አላያችሁትም ነበር ያን ፋይናል እንኳን አላያችሁት እኛም እንጽናናበት ያ ጊዜ ነበረን ለማንኛውም እንኳን ደስ አላችሁ ሁላችሁ የትላንትናው ፐርፎርማንስ ላይ ከመምጣቴ በፊት አንድ ሰው በትልቁ መመስገን አለበት ሚካኤል አርቴታ በደንብ መመስገን አለበት ከነበርንበት የውድቀት ጉዞ አርሰናል ባህል አልባ ወይም ደግሞ የአርሰናል ተጫዋቾች በምንም አይነት ሞቲቬሽን የማይጫወቱ ኦልሞስት ሚድ ክለብ ለመሆን በቅተን ነበረ በጣም በሚያሳዝን ሁኔታ በቻምፒየንስ ሊግ መድረክ በፊት በአርሰን ቬንገር ታይም የመጀመሪያዎቹ ታይም ላይ እጅግ በጣም ዓመት ቶፕ 4 ስለምንጨርስ ምንሳተፍበት ቻምፒየንስ ሊግ ነበረ ነገር ግን ከ16 ዙር እንኳን ማለፍ ማንችልበት ሩብ ፍጻሜና ግማሽ ፍጻሜ የናፈቀው አርሰናል ከዛም በኋላ ጭራሽ ቻምፒየንስ ሊግ መሳተፍ እንኳን ህልም ሆኖብን 5-6 ዓመቶች ከቻምፒየንስ ሊግ ውድድር ርቀን ሚድ ቴብል ሆነን የቆየንበት ያስከፊ ታይም ነበረ ነገር ግን 2019
አርሰናል ሚካኤል አርቴታን አምኖ አርሰናልን በዚህ አጋጣሚ እጅግ በጣም መደነቅ ይኖርባቸዋል የአርሰናል ባለቤቶች ቦርዱ። ምክንያቱ ሚካኤል አርቴታ ቻንስ የሚሰጠው ክለብ ይፈልግ ነበረ። ሚካኤል አርቴታን ምንም አይነት የዋና አሰልጣኝነት ሲቪ አልነበረውም። አርሰናል እና በኤዱ አማካኝነት የተዋቀረው የስፖርቲንግ ቲም አርሰናል ሚካኤል አርቴታን በ2019 ዓ.ም እንግዲህ ካስፈረመ በኋላ ሚካኤል አርቴታ እዚህ ቡድን ላይ ካልቸር፣ ስታንዳርድ፣ ዲሲፕሊን ከአንድ መሪ ቃል ጋር ይዞ ብቅ አለ። ትረስት ዘ ፕሮሰስ ብዙዎቻችን አምነነዋል። እኔ እንደምታውቁት እስካሁን ድረስ ኢቨን ውጤት በጠፋ ጊዜ እላችሁ ነበር አትሊስት አውት ሚካኤል አውት ለማለት እንኳን አትሊስት ሲዝኑ እስኪጨርስ ድረስ ጠብቁ፣ ታገሱ። እረ አርሰናላውያን ተዉ ያላልኩት የለም። ስፔሻሊ ነጭ ጓደኞቼ ትዕግስት የሚባል የላቸውም። አንዱ መረረኝ ታመምኩ ብሎ ጨዋታ ካሁን በኋላ መደገፍ አቆማለሁ ሲል አስታመን ምን ብለን ተመለስ ብለን እየመለስን ነበር። ኤኒዌይስ እንኳን ደስ አላችሁ። ሚካኤል አርቴታ ዋና ክሬዲት የሚወስድ ነው። በመቀጠል ለትናንትናው ድል ነገራችኋለሁ። ይሄ ኢንፎርሜሽንም ደርሶኝ ስለነበረ ምን ያህል ቀውጢ አትሞስፌር በኤምሬትስ ስቴዲየም ታሪክ ያበደውንና ከዚህ በፊት ታይቶ የማይታወቀውን አትሞስፌር ጠብቁ ብያችሁ ነበረ። እንዳልኳችሁም እሱ ነው የሆነው። ኤምሬትስ ስቴዲየም እድለኛ ስቴዲየም አልነበረም። ያው አርሰን ቬንገር ብለዋል፣ ወደ ኤምሬትስ ስቴዲየም ከመጣን በኋላ ቀልባችንን ሁሉ ነገራችንን ሃይበሪ ላይ ትተን መተናል እንዳሉት የኤምሬትስ ስቴዲየምንም ገንብተን ወደ ኤምሬትስ ስቴዲየም ሙቭ ያደረግነው በ2006 ዓ.ም ከዚህ የቻምፒዮንስ ሊግ ፋይናል ሽንፈት ወራቶች በኋላ ነበር ወደ ኤምሬትስ ስቴዲየም ያቀና ነው። ከዛ በኋላ ኤምሬትስ ስቴዲየም እንደዚህ አይነት መድረኮችን ሴሚፋይናልን ማስተናገድ አልቻለም ነበረ። ላስት ሲዘን ተመልክተን ነበር ላስት ሲዘን። ነገር ግን የመልሱ ጨዋታ በፓሪስ ነበር። የመጀመሪያው ነው በአርሰናል የነበረው። የመልሱ ጨዋታ ላይ ነው፣ ሁለተኛው ሌግ ላይ ነው ሞር ክራውዱ የሚደምቀው። የትላንትናው ክራውድ የኤምሬትስ ስቴዲየም አትሞስፌር እጅግ በጣም ደስ የሚል ነበር። ኤምሬትስ ስቴዲየም እነሆ የ20 ዓመት ናፍቆትሽ በፕሪሚየር ሊግ እና በቻምፒዮንስ ሊግ ሆፕፉሊ ዲስ ሲዝን እንመርቅሻለን። በደንብ እንመርቅሻለን። ለደጋፊዎች ብዙ የሚወዱትን ክለብ ገብተው እንዲመለከቱና እንዲደግፉ እድል የሰጠው ይሄ ማሲቭ ስቴዲየም የመጀመሪያው ስቴዲየም ሃይበሪ 30 ምናምን ሺህ የሚይዝ አቅም ብቻ ነው ያለው። እሱን እጥፍ ያደረገ 65,000 ከ60 እስከ 65,000 ኖርማሊ 62,000 ይባላል ሰው የመያዝ ካፓሲቲ ያለው ስቴዲየም ተገንብቶ ከገባም በኋላ ግን ሙሉ ክብራችንን ወደ በፊቱ መመለስ አልቻልንም። ይሄ ስቴዲየም ብዙ ነገር አለው። የቀድሞ አሰልጣኛችን አርሰን ቬንገር ቆመው ራሳቸው ያሰረውት ስቴዲየም ነው የሚሉት። እንግዲህ ይሄ ስቴዲየም ዋንጫ የሚገባበት ጊዜ ደርሷል። the fans ምን አይነት አትሞስፌር ነው የሰጣችሁኝ በሜዳው ለተገኛችሁ፣ እንዲሁም ከጨዋታው በፊት እኩለ ሌሊት ላይ አትሌቲኮ ማድሪድ ያረፉበት ሆቴል ላይ ሄዳችሁ በሮኬት ላደነቀሮቻችሁም ለሁላችሁም የሚገርም ክብር አለኝ። ሊስን አንዳንድ ሰው አርሰናል እዚህ የደረሰው በድል ነው፣ አይገባውም፣ አሰልቺ ፉትቦል ነው ሚል የጠላት ድምፅ አለ እና እኛ እንሰማለን አንሰማም። አለመስማት ብቻ አይደለም፣ እንደተሳሳቱ በማስረጃ ይዘን እናሳምናቸዋለን፣ የማመን ፍላጎት ካላቸው ማለት ነው። ኤኒዌይስ ቻምፒዮንስ ሊጉ የሊግ ፎርማቱ ይዞ ከጀመረ በኋላ የቻምፒዮንስ ሊጉ ሲጀመር አርሰናል እንግዲህ 8 ጨዋታዎችን አንቢትን 8ቱንም በማሸነፍ ቶፕ ኦፍ ዘ ሊግ ሆኖ ነው የጨረሰው። ቶፕ ኦፍ ዘ ቻምፒዮንስ ሊግ ቴብል ከ32 ቲሞች አንደኛ በመውጣት ይሄ ምን ሰጠን? እስከ ፋይናል ወይም ደግሞ እስከ ሴሚ ፋይናል የሚደርሱን ቲሞች
ጠንካራ ሊሆኑም ይችላሉ። ነገር ግን የመልሱን ጨዋታ በሜዳችን ኤምሬትስ እንድናደርግ እድሉን ሰጠን። ያ ደግሞ ኢማጂን የባለፈው የመልሱ ጨዋታ የአትሌቲኮ ማድሪድ ስቴዲየም ላይ ተደርጎ ቢሆን ምናልባትም ውጤቱ ሌላ ሊሆን ይችል ነበር። የትላንቱን የደጋፊ ሚና ሁላችሁም አክዱትም። የአትሌቲኮ የመጀመሪያ ዙር ጨዋታ ፔናልቲ እስከ ማስቀየር የደረሰ አትሞስፌር ነበረው። ሰከንድ ሌግ ቢሆን ኖሮ ደግሞ ኢማጅን አድርጉት። ኤኒዌይስ 14 የቻምፒዮንስ ሊግ ጨዋታዎችን ከትላንቱ ጨምሮ ያደረገው አርሰናል 12ቱን በድል 2 ጨዋታ ብቻ አቻ 6 ጎል ብቻ ነው የተቆጠረበት። በ14 ጨዋታ 6 ጎል ብቻ ነው የተጠበቀበት። 9 ክሊን ሽት አለ። 6 ጎል ብቻ ነው የተቆጠረበት። 9 ክሊን ሽት ከ14 ጨዋታ is fucking mad። ያ 29 ጎል አስቆጥረናል። እና ምንድን ነው የምትለኝ? በድል ነው? ቀላል ተጋጣሚዎች ነው የደረሷችሁ እንዳትለኝ። ምክንያቱም አትሌቲኮ ማድሪድን 3 ያገኘ ነው ከትላንቱ ጋር ጨምሮ። በሊግ ፌዝ አግኝተናቸው ነበረ 4-0 በሆነ ውጤት አሸነፍናቸው። ያ ባየር ሙኒክ አምቢትን የነበረውን ባየር ሙኒክ፣ ጠንካራው ባየር ሙኒክ፣ የወቅቱ ያኔ ሲባል የነበረው የወቅቱ የአውሮፓ ሀያሉ ቲም ባየር ሙኒክ ነው ሲባል ነበር። ኤምሬትስ ስቴዲየም መጥቶ ባየር ሙኒክን 3-1 በሆነ ውጤት አሸንፈን ሸኝተነዋል። ሌላም ከፈለጋችሁ ኢንተር ሚላን ጎል የማይቆጠርበት ኢንተር ሚላን፣ ጠንካራው ኢንተር ሚላን የሚባለውን ኢንተር ሚላንን ቀለል ባለ ሁኔታ 3-0 ገርፈነዋል። ያ ስለዚህ እውነት አርሰናል እዚህ የደረሰው በድል ነው የሚሉ የአርሰናል ጥላቻ ያለበት ፉትቦልን ጀስት በእውቀት ሳይሆን ዝም ብሎ ለመበሻሸቅ የሚመለከት የማይረባ ደጋፊ ካልሆነ በስተቀር እግር ኳስን የሚያውቁ ትክክለኛ ደጋፊዎችማ ደውለውም ኮንግራጁሌሽን ሳሚ ይገባሃል፣ ካሳለፋችሁት ውጣ ወረዳ አንጻር ይገባችኋል። ኦፍ ኮርስ ማን ትላንትና ያየሁበት ፐብ ላይ የሚያለቅስ የአርሰናል ደጋፊ ነበረ። በኢሞሽን አብዶ በአንድ ቢራ የሰከረ ደጋፊ ነበረ። ድምፁ የተዘጋ ደጋፊ ነበረ። እኔ እዛ መሃል ስለነበርኩኝ እንግዲህ ሞመንት ራሱ አላገኘሁም ቪዲዮ ለመቅረጽ። አይዊሽ ቪዲዮ ቀርጨው ቢሆን የሚገርም አትሞስፌር ፐብ ላይ ራሱ ነበረ። ሊስን የለፋንበትን ነገር እያገኘን ነው። አርሰናል ደጋፊዎችን ተመልክታችኋል። ከጨዋታው በኋላ ተጫዋቾቹን ያን ሞመንት ኢንጆይ አድርጎታል፣ ተመልክታችኋል። ከሜዳ ውጭም ሜዳ ውስጥም ኤቭሪ አርሰናል ፋን እንዴት እየተደሰቱት እንደሆነ ልንገራችሁ። ኢትዮጵያውያንም ኤርትራውያንም ዌሬቨር የትኛውም አካባቢ ያላችሁ የአርሰናል ደጋፊዎች ይሄን ደስታ ከማጣጣም ምንም የሚገድባችሁ ነገር የለም። ምክንያቱም እናንተም ሜዳ ውስጥ ገብቶ ከሚመለከተው እኩል የአርሰናል ደጋፊ ናችሁ። ምክንያቱም ይሄን እድል የሁኔቶች የአጋጣሚዎች ነገር ነው እዚህ ቦታ ላይ አልተገኛችሁት እንጂ እናንተም እዚህ ቦታ ላይ ብትገኙ ሜምበርሺፕም ሆነ የፈለገውን ገንዘብ አውጥታችሁ ሜዳ ገብታችሁ ከመመልከት እንደማትቦዝኑ ስለማቅ ማለት ነው። ይሄ ደስታ የእንግሊዝ የአርሰናል ደጋፊ ደስታ ብቻ አይደለም። ይሄ ደስታ የኢትዮጵያውያን የአርሰናል ደጋፊ ደስታ ብቻ አይደለም። ይሄ ደስታ የሁላችንም የአርሰናል ደጋፊ ነው። ሚካኤል አርቴታ ብሏል፣ እኛና እናንተ አንድ ላይ ሆነን ያሳካነው ድል ነው። እንኳን ደስ አላችሁ። ስለ ጨዋታው ለማውራት ያክል እውነት ለመናገር የአትሌቲኮ የጨዋታ ፕላን እጅግ በጣም ነበር የገረመኝ። ምክንያቱም ያው የመጀመሪያው ዙር ጨዋታ በአትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ በፊት ስሙ በአሁኑ ሪያድ ኤር ሜትሮፖሊታኖ በሚባለው ስቴዲየም እንግዲህ አንዳቸው የተለያየንበት ጨዋታ ነበረ። ምንም እንኳን አስምሯት ዳኛ በግልጽ የዘረፈን ፔናልቲ ቢኖርም ወደዚህ ጨዋታ ስንመጣ አትሌቲኮ ማድሪድ የሆነ ነገር ይፈጥራሉ ብዬ አስቤ ነበረ። ፍሮም ደ ሞመንት ፊሽኳ የተነፋባት ፈርስት ሃፍን
በደንብ ጨዋታውን ዶሚኔት ማድረግ ችለን ነበረ። ሴም አይነት ጌም ፕላን ነው ዲያጎ ሲሞኒ ይዞ የመጣው። በጣም ገርሞኛል። ኤኒዌይስ የመጀመሪያ ጎል ሁሌም ኢምፖርታንት ነች። የመጀመሪያ ጎላችንን ያስቆጠረልን ሰው ደግሞ ሂዝ ዋን ኦፍ አወር ኦን ብለን የምንጠራው ዘ ስታር ቦይ ቡካዮ ሳካ ነው። ጎሏ እንዴት ተገኘች ከተባለ ግን ቪክቶር ዮኬሬዝ፣ ዊሊያም ሳሊባ እና ትሮሳርድን አለማድነቅ አይቻልም። ስፔሻሊ ቪክቶር ዮኬሬዝ እዚህ ጨዋታ ላይ ማን ኦፍ ዘ ማች ተብሎ የተሸለመው ዴክላን ራይስ ቢሆንም ነገር ግን ለኔ የጨዋታው ማን ኦፍ ዘ ማች ቪክቶር ዮኬሬዝ ነበር። የአርሰናል ተጫዋቾች ከጨዋታ በኋላ አስተያየት ሲሰጡ ራሱ ግብ ጠባቂ ዴቪድ ራያን ጨምሮ ቡካዮ ሳካ እንዲሁም ሚካኤል አርቴታ ስለ ቪክቶር ዮኬሬዝ ሃርድ ወርክ ተናግረዋል። ማን ኦፍ ዘ ማች የሚገባውን ፐርፎርማንስ ነው ያሳዩ። ኤኒዌይስ ጎሏ እንዴት ተገኘች? ዊሊያም ሳሊባ ነበረ ዲፌንሲቭ ላይኗን ብሬክ ያደረገች የቪክቶር ዮኬሬዝን የስፔስ ሩጫ አይቶ ፓስ ያደረጋት ሎንግ ፓስ ቪክቶር ዮኬሬዝ ሆልድ አድርጎ ይዞ ግብ ጠባቂው አውት ኦፍ ፖዚሽን ሆኖ ነበር ያችን ኳስ ለመከላከል ወጥቶ፣ ነገር ግን ተረጋግቶ አልሞከራትም ወደ ጎል ራሱ ስፔስ አይቶ ትሮሳርድን በግራ ክንፍ የሚገኘውን የክንፍ ተጫዋች ትሮሳርድ ክሮስ አድርጎ ለትሮሳርድ አቀበለው። ትሮሳርድም ወደ ግብ የሞከራትን ቻንስ ኦብላክ መቆጣጠር አልቻለም። የተፋትን ኳስ ግን ቡካዮ ሳካ ዛች ቦታ ላይ ተገኝቶ በማስቆጠር አርሰናልን 1-0 እንዲመራና ወደ ረፍት እንዲወጣ ያስቻለች የ44ኛ ደቂቃ ግብ አስቆጠረን። እንግዲህ ወደ ረፍት መውጣት ቻለን። ከረፍት በኋላ ሴም ፕላን ነው ይዞ የመጣው። ባለፈውም ከረፍት በፊት ተቆጥሮባቸው ከረፍት በኋላ ነበር አትሌቲኮ የመጫወት ፍላጎት ያሳየው። ከዛ በፊት ግን ሴት ባክ አድርገው ወደ ኋላ አፈግፍገው ካውንተር አታክን ለመሞከር ብቻ ነበር አስቦ የገቡት። ይሄ ለምን መሰላችሁ ያስገረመኝ? የበፊቱ የዲያጎ ሲሞኒ አትሌቲኮ ማድሪድ ቢሆን አይገርመኝም፣ ምክንያቱም ኤክስፔክት የምናደርገው ነው። ዲስ ሲዝን አትሌቲኮ ማድሪድ ግን ይለያል። ብዙ ጎል የሚያስቆጠር ባርሰሎና፣ ሪያል ማድሪድ በለው ቶትናም ላይ ብዙ ጎሎችን እያስቆጠረ እዚህ የደረሰ የመከላከል ጥንካሬ ሳይሆን የአታኪንግ ጥንካሬ ያለው አትሌቲኮ ማድሪድ ነው። ነገር ግን ከአርሰናል ጋር በሴሚፋይናል ሲገጥም ይሄን አፕሮቹን ትቶ ወደ በፊት አስተሳሰቡ ዲያጎ ሲሞኒ ተመልሶ ነበር። ለምን መጠርጠር ይቻላል። ምናልባትም የመጀመሪያው የኤምሬትስ ስቴዲየም 4-0 ሽንፈት ለአርሰናል ትልቅ ክብር እንዲያሳይ ያደረገው ነው ብዬ አስባለሁ። ኤኒዌይስ ሰከንድ ሃፍ ሲጀምር አትሌቲኮ ማድሪዶች በተሻለ የመነሳሳት ስሜት መምጣት ችለው ነበረ። በዲያጎ ሲሞን ልጅ አማካኝነትም ጥሩ የሚባል እድል ፈጥረው ነበረ። ያቺ ኳስ ሳሊባ የተሳሳተ የጭንቅላት ኳስ ዴቪድ ራያ ጋር ሳትደርስ ዴቪድ ራያን አልፎ በጣም አስቆጠራት ብዬ ቀርቼ ነበር። ነገር ግን የጋብሪኤል ማጋሌዝ ፊዚካሊቲን መቋቋም አልቻለም። እግሩ ብርክ አለው። ወደ ከግቡ ሊትራሊ ፊት ለፊት ሆኖ ኳሷን መምታት እንዳይችል አድርጎ ሙሉ ሰውነቱን ጋብሪኤል ማጋሌዝ ሰውነቱን ጣለበት ሲሞን ላይ። ያችን ጓል ማስቆጠር ሳይችል ቀረ። የግሬዝማን ደግሞ አንድ ፔናልቲ ብለው ክሌም ያደረጓት ነገር ነበረ። እሷ ሲምፕል ነች። ሊስን ፔናልቲ የሚያሰጠው ነው። ፔናልቲ ባይሰጣቸው እንኳን እጅግ በጣም ነበር የምደሰተው። ምክንያቱም I want them to feel the same feeling I had before። ከዚህ በፊት እነሱ ሜዳ ላይ የተሰማኝን ስሜት እንዲሰማቸው ስለምፈልግ እንደዛ ቢሆን መርጥ ነበር። ነገር ግን ሲምፕል ነበረ። ዳኛውም ተነግሯል። ካፒቴኖቹን ጠርተው በዚህ ምክንያት ነው ግሬዝማን ላይ ያ ፋውል ከመሰራቱ በፊት ጋብሪኤል ላይ ፋውል ተሰርቷል። ፈርስት ፋውል የጋብሪኤል ነው፣ ሰከንድ ፋውል ነው የግሬዝማን። ለፈርስት ፋውሉ ፋውል ተሰጠ። ሲምፕል፣ በዚህ እንጨርሳለን። ከዛ ግን የገረመኝ የዲያጎ ሲሞኒ አቀያየር ነው። አትሌቲኮ ማድሪድ ቲም ላይ ልፈራቸው የምችላቸው ሁለት ተጫዋቾችን ጥራ ካላችሁ አልቫሬዝ እና ግሬዝማን ነው።
አልቫሬዝ እንኳን የትላንትናው ጨዋታ ላይ አስገድዶት ያስገባው ይመስላል። ሙሉ ፊትነስ አልነበረውም። ለዛ ይሆናል አንደርስታንድ አደርጋለሁ። ነገር ግን በጨዋታው ላይ የሆነች ነገር እንኳን ሊፈጥር የሚችለው ስፔሶችን እያየ አንዳንድ አስፈሪ ሩጮችን ሲያደርግ የነበረው ግሬዝማንን ለምን እንደቀየረው ምንም አልገባኝም። ዋንስ ግሬዝማን ተቀይሮ ሲወጣ ዋንስ ሳይሆን ከዛም በፊት ነግሬያችኋለሁ። ከማች ሪያክሽን በፊት ሳይሆን ያኔ በማድሪድ 1-1 ከተጠናቀቀው ጨዋታ በኋላ ነግሬያችኋለሁ። ይሄን ጌም ፕላን ተመልክቼ ነበረ በኮንፊደንስ አርሰናል ለፋይናል ያልፋል ያልኳችሁ። ይሄም ነው የሆነው እና አርሰናላውያን እንኳን ደስ አላችሁ። ሊሰን አንዳንድ ስሜቶች በቃላት አይገለጹም። ነገር ግን ምናልባትም ሰርፕራይዝ ይሆናል። ሊሰን ትኬቱን ማግኘት ከባድ ነው። የቻምፒዮንስ ሊግ ፋይናል ቡዳፔስት ሃንጋሪ ነው የሚደረገው። አትሊስት እንኳን ከቲሜ ጎን ሄጄ ድባቡን ልመልከት ብዬ ትላንትና ወስኜ የነበረ ወደ ቡዳፔስት ሃንጋሪ ለመሄድ። ትሬን ትኬቱ ፍላይት ትኬቱን ብታዩት ከ10 እጥፍ በላይ ጨምሮ ነው ያደረው። ምናልባትም ሀሳቤን ልቀየር እችላለሁ። ካልሆነም የሆነ ቻንሶች ፈጥረን የመሄድ እድሉን ካገኘው ግን ሄጄ የሚገርም ቭሎግ ምንሰራ ይሆናል። ይሄን ተአምራዊ ፋይናል ዋቴቨር ዘ ሪዛልት አም ቴሊንግ ዩ ዋቴቨር ዘ ሪዛልት። ምክንያቱም ኢትስ አባውት ፕሮግረስ። ያ ከ2 ዓመት በፊት ሩብ ፍጻሜ ጋር ደርሰን በባየር ሙኒክ ተሸንፈን ወጣን። ላስት ይር አንድ ስቴፕ አሳድገን ሴሚ ፋይናል ወይም ግማሽ ፍጻሜ ደረሰን። በፒኤስጂ ተሸንፈን ወጣን። ዲስ ሲዝን we made it to the final። ስለዚህ whatever the result I'm happy። እቺን ሞመንት እጅግ በጣም ደስተኛ ሆኜ እያጣጣምኳት እገኛለሁ። ሊሰን ብዙዎቹ አሉ፣ የብዙ ደጋፊዎች አሉ፣ ስም አንጠራም፣ ቻምፒዮንስ ሊግ ኳሊፋይ ስላደረጉ ሰለብሬት ያደረጉ እና ታዲያ እኛ የቻምፒዮንስ ሊግ ፋይናል ስለደረስን ሊያውም ከ20 ዓመት በኋላ ሰለብሬት ባናደርገው ይገርማችኋል? ለበጎ የሌላ ክለብ ደጋፊዎችና መልካም ምኞታችሁን ለገለጻችሁልን ሪስፔክት እናደርጋለን። ፉትቦል ኢዝ አባውት ታይም። የእናንተን ታይም ይመጣል። የእናንተ ታይም ነበር the last 20 years is our time now። ስለዚህ ጊዜያችንን ኢንጆይ እንድናደርግ ፍቀዱልን ባይነን ሙሉ የአርሰናል ደጋፊዎች አሁንም እንኳን ደስ አላችሁ። ዶንት ፎርጌት ኮሜንት ሴክሽን ላይ እንኳን ደስ አላችሁ መባባል። አንድ ጥያቄ ግን ጠይቃችኋለሁ፣ ሳትመልሱ እንዳትቀሩ። ፋይናል ላይ ማንን ትፈልጋላችሁ? ፒኤስጂን ወይስ ባየር ሙኒክን? ኮሜንት ሴክሽን ላይ አሳውቁኝ። የኔ ባየር ሙኒክን ባይነኝ። ምክንያቱም ደግሞ ፈርስት ሌግ ላይ ሳይሆን ይሄ የሊግ ፌዙ ላይ 3-1 በሆነ ውጤት ስላሸነፍናቸው ሜንታሊ አድቫንቴጁ እኛ ጋር ነው የሚሆነው ያሁኑ ፋይናል ላይ ከተገናኘን። ነገር ግን ደግሞ በተቃራኒው ፒኤስጂን ደግሞ ካገኘን ፒኤስጂ ባለፈው ሲዝን ላይ ከሴሚ ፋይናል ያስወጡን ቲሞች ስለነበረ አሁንም ሜንታሊ አድቫንቴጁ ወደ ፒኤስጂ ስለሚሆን ከፒኤስጂ ይልቅ ባየር ሙኒክን እዚህ ጨዋታ ላይ እፈልጋለሁ። ባየር ሙኒክም ግን ቀላል ነው ማለት አይደለም። ሌላ አንድ ልጅ አለዛ የአርሰናልን ስኬት የማይፈልግ የሌላው የኖርዝ ለንደን ክለብን ሲያገለግል ብዙ እድሜውን ያባከነው ሃሪ ኬንን እንግዲህ መቆጣጠር ይጠበቅብናል። ነገር ግን ጋብሪኤልና ሳሊባን ይዘን ምንም ነገር ማንንም ማቆም እንደምንችል አምናለሁ። ቡካዮ ሳካ ተመልሶልናል። አርሰናል ትላንትና ተጫዋቾቹ እጅግ በጣም የሚገርም ፐርፎርማንስ፣ ትሮሳርድ የፉልሃሙ ጨዋታ ላይ ትላንትና ዋው፣ ዲፌንሲቭን ማጥቃትም ኮንትሪቢሽኑ የሚገርም ነበር። ዮኮሬዝ ነግሬያቸዋለሁ ለኔ ማን ኦፍ ዘ ማች። ቡካዮ ሳካ በትክክለኛው ሰዓት ተመልሶልናል። ማይልስ ሉዊስ ስኬሊ አዲሱ ሚናው በሚካኤል አርቴታ የተወደደ ይመስላል። ከፉልሃሙ ጨዋታ በኋላ ደግሞ የቻምፒዮንስ ሊግ ጨዋታ ላይ እሱን ማሰለፉ በጣም 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 ገርሞኛል። ከአያቱ ከእናቱ ጋርም ደስታውን ሼር ሲያደርግ ተመልክታችኋል። ያልተመለከታችሁ ካላችሁ ምናልባትም ኮፒራይት ካላስቸገረኝ እዚህ ቪዲዮ ላይ አታች ለማድረግ እሞክራለሁ። እንኳን ደስ አላችሁ። ለዛሬ የነበረን ርዕሴን ይመስላል። በዚህ ወኔ በዚህ ሞራል ሄደን እንግዲህ የለንደኑን ተጋጣሚያችንን ዌስትሃምን አመድ አብልተን የፕሪሚየር ሊግ የዋንጫ ጉዟችንንም አጠናክረን እንቀጥላለን ብዬ አስባለሁ። ከዛ በፊት ግን ሲቲ ላይ
መቋጠራችሁን እንዳትረሱ። ከብሬንፎርድ ጋር የሚኖረው ጨዋታ አለ ከኛ ከማድረጋችን በፊት ማለት ነው። ለዛሬ የነበረን ርዕስን ይመስላል። ከዌስትሃሙ ጨዋታ ፕሪቪው ቪዲዮ እስከምንገናኝ ድረስ አም አውት ፒስ። ካም ኦን ዩ ገነርስ።